የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ። እዚህ በኢቢኤስ ቲቪ ብቻ። እኔ አንዱ ዓለም እስተመጭ እባላለሁ። ጓደኛ መጣችሁ ሁላችሁ። በእውነት ወጣት እንግዶች ናቸው ዛሬ ያሉኝ። እንጫወት፣ ልምድ እንለዋወጣለን። በዚሁ አጋጣሚ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ። አትሳቂ ያጋጥመን። የአልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚህ ለምን እንደዚህ? የአልጋነሽ ቤተሰቦች የየው ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ቅምጥል። እንኳን ደህና መጣችሁ። ይኸው የቤተሰብ ጨዋታ በይፋ ተጀምሯል። የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ። መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ። አስበጣም ይሸመታል። ሃኒ ምንድን ነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አው ከረንትሊ ግን እዚህ ምዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ፣ ኤምአርአይ፣ ሲቲ በዚህ የምናነሳው እኛ ነን። ተሰበረ፣ የተሰባበረ እንደዚህ አይነት ሰዎች ካሉ ተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ እየመጡ ይሳጉታል ነው እንግዲህ በቃ እንደ ብርጭቆ አያችም ትመጣለች ካሽ ይህችም ትመጣለች ካሽ። እሱ የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የልደታቸው። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ፣ ለማግባት። ሰዎች ሌሎችን በምን ረዳት ሲሉ ትሰማለህ? ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ልደታቸው። የትውልድ ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለጋብቻ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማውም። በምን? በገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በገንዘብ። ራይት ነው። ተሜ እንዴት ነው? ዳና ሰላም። ዝግጁ ነህ? 68 ነጥብ አምጥተዋል እነሱ። እናንተ ደግሞ ከ68 ከፍ አድርጋችሁ አስቤዛውንም ይዛችሁ አመጣጣችን እንደዛ። በጣም ጥሩ። እሺ ተሜ እስቲ ቤተሰቦችን አስተዋውቀን። እነማን ናቸው? የሳምራዊት ቤተሰብ ይላል። ሳምራዊት እሷ ነች። እንገምት። እሷ ነች። እውነት ነው። ሀቅ ነው አይደለ? ሌላውማ ወንድ ነው። ሁላችንም ጓደኞች ናቸው፣ ደግሞ የስራ ባልደረቦች ናቸው። የምንሰራው አንድ ቦታ ነው ማለት ነው። ሁላችንም አንድ ቲም ነን ማለት ነው። እናንተ መምህራን ናችሁ? መሆናችሁ ነው። እነሱ ጋር ነው አንድ ላይ የሚሰሩት? ኧረ ትምህርት ቤቷ ተቀወጠቻ። አሁን ሲገቡ የእናንተ ቡድን ካሸነፈ ተማሪዎቹ በጋሻው እንግዲህ መጸለይ ነው። ሌላ ምን ይደረግ? የማይሆነው እናቃቸዋለን። አየህ ከአብሮ አደር ጋር አብሮ አትሰደድ የሚባል ነው። በጣም አሪፍ። እሺ ተመስገን፣ ምንድን ነው የምታስተምረው አንተስ? እንግሊሽ። በጣም ጥሩ። እንግሊሽ እስካሁን ተጠንቅቄያለሁ እኮ ምንም እንግሊዘኛ አላወራም። ሞክር። ኧረ በፍጹም ጭራሽ ደግሞ ሄዳችሁ ለተማሪም። ስለዚህ ይቅርብኝ፣ እኔ እንዲሁ እንደጀመርኩ ጨርሳለሁ። ደግሞ ቆንጆ የኛ ቋንቋዎች አሉ አይደለ? ቢያንስ ጉራጌኛውን፣ ትግርኛውን፣ ኦሮምኛውን ብጠቀም ይሻለኛል። እሺ ደስ ይላል። አማርኛ መምህራን ሲመጡ ደግሞ በሱ እናያለን። በጣም ጥሩ። እሺ ተሜ፣ ያው እንግዲህ አንድ ትምህርት ቤት ከሆናችሁማ የእናንተስ ገመና እኮ መታወቅ አለበት። ትዳር ላጤ ነህ? እሺ ስንተኛ ላጤ ነው?
ሶስተኛ ላጤ። እሺ በጣም ጥሩ። ምንድን ነው ትምህርት ቤት የሚጨቁኗችሁ ነገር አለ? በግልጽ ተናገሩ፣ ችግር የለውም። አይ ትምህርት ቤቱ የሞላ ነው የሞላ ነው። ሞላ ነው። እናንተ ትኩረት ለትምህርት ሰጣችሁ ነው? እኛ ያው ለትውልድ ነው እንጂ ሌላው ጥቅማ ጥቅሙ ያው ለትውልድ ብላችሁ ነው ያላገባችሁት? ትውልድ ማስቀጠያው ዋናው ታዲያ ትዳር አይደል እንዴ? ያው ሀሳብ ትዳር ላይ ወደ ልጅ ይሄዳል። አዎ እንግሊዝኛ እያስተማርክ ከዛ ልጅ ሲያለቅስ ትዝ ይልሃል። እውነት ነው። ዶንት ክራይ ትለውና አንተን አይደለም ልጄን ነው ትላለህ ማለት ነው። ይሁንሽ። ለማንኛውም እሺ እናንተም ያው 25 ሰከንድ አላችሁ። ምንም አናዳላም እኛ። በ25 ሰከንድ ውስጥ ግን ቶሎ ቶሎ ብለህ መልሷን ጠቅ 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 ታደርጋለህ። ከእንግሊዝኛ ውጭ ሌላ ትምህርት የማስተማር ፍላጎት የለህም? ሜጀር እና ማይነር አላችሁ አይደል? ያው ቋንቋ አማርኛ ከቋንቋ አልወጣም ነው። ጥሩ ነው። አንዱ መያዝም ጥሩ ነገር እኮ ነው አይደለ? በጣም ጥሩ። እሺ ዝግጁ? በጣም ጥሩ። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ዲኮሬሽን ወይም አበባ። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ምን ልታረግ ትችላለህ? እጠጣለሁ። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። ጸጉር ነጭ መሆን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ። ምግብ ቤት ገብተህ ሳትመገብ ነው። አንተ ግን አየር ላይ ሆነ አይጣፍጥም ብለህ ትወጣው ማለት ነው። ሳትቀምስ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። እኔ ግን ትኩረቴ ትምህርት ላይ ነው ብሎ ፍቅረኛ ባይኖረውም ወንድማችን ምን አልክ? አበባ ወይም ዲኮሬሽን። ቀይ አበባ። ተሜ የለም። ኧረ ፍቅረኛ የለህም። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ምን አልክ አንተ? ከበላው እጠጣለሁ። ቡና፣ ሻይ መጠጣት አንደኛው መልስ ነው። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። ምን አልክ አንተ? ሽበት ወይም ደግሞ ጸጉራቸውን ሽበት ማውጣት። ትክክል። እውነት ነው። እያረጀን አይደለም ብለናል እኛ ደግሞ። ዋናው ጭፈራ ተስፋለን። ደመቀ ተስፋለን እናሸንፋለን። አይ እሱማ መቼም ተስፋማ ይኖራል። ዋንነት እንዴት ነው ሲቆላመጥ ዋንነት ሁሉም ይሆናል። አሁን እንዳገባቡ ወየንም ትላንት ምንም ቢባል ሁለት እኮ ነው። እንዴት ነው ዋናው የተባልከው? ዋናው የተባልኩት 3 እህቶች አሉኝና 2 ወንድሞች አሉ። 5 ነን። ግን የሁሉም መጨረሻ ነኝና እንዳይደብረኝ ትርፍ ነኝ ብዬ እንዳላሰብ ዋና አረጉ። እኔ ትርፍ ነው። በስም ይደግፉ አይነት በስም ደገፉ። ማይክሽ እንኳን ፌርፋይ ነው። ግን በስም ይደግፉ ከፊት ያለው ቃል ያው አንግለጽው መድረክ ላይ አንግለጽው ነው። እስቲ የምትሰሩት ነገር ትምህርት ነው። ካንተ ልጀምር ነው። ሁላችሁም ተነግሩኝ፣ አስቡበት። ተማሪ ነኝ። ቲያትሪካል አርት። አዎ 2ኛ ዓመት ተማሪ ነኝ። ቲያትሪካል ምን ትወና? አዎ። ያንተ ሞር የምትወደው ኦር የምትማረው? ሞር የምወደው ትወና ነው። ግን ያው አርት ላይ እስካለህ ደግሞ ተገድበህ ምን ክህሎት አለ? ሌላ ከካሜራ ጀርባ ሰራለሁ፣ ኮንቲኒቲ ሰራለሁ፣ ረዳት ዳይሬክተር የሰራቸውም አሉ፣ በቅርቡ የወጡም አሉ። አረ አዎ በደንብ ነው መፍታት ያለብን። ተግባብተናል። ግን ከ25 ሰከንድ በላይ ኖረን ደስ ብሎኛል። ትውውቃችን ያው እንደምታውቀው 25 ሰከንድ አለ። ለማንኛውም ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? እንቅልፍ ይተኛሉ። በእግር ኳስ ጨዋታ ወቅት ደጋፊዎች ማላይ ተቃውሞ ሊያሰሙ ሊጮሁ ይችላሉ። ተቃራኒ ቡድን። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ሽንኩርት።
ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ምን ሊሆን ይችላል? አሰልቺ ሀሳብ። ሲኒማ ውስጥ አብረን ነው ይሄን ነገር ካንተ ቁርጥህን ብታቀው በዛው አብረን ብናየው። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? እንቅልፍ ይተኛሉ፣ ለጥ ይላሉ፣ ይተኛሉ። ቲያትረኛ ላይ አይተኛብህ ሰው በሰራው ፊልም ላይ አሜን። በእግር ኳስ ጨዋታ ወቅት ደጋፊዎች ማላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ። ተቃራኒ ቡድን ላይ የተቃራኒ ተጫዋቾች ላይ። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ሽንኩርት። አንደኛው መልስ ሽንኩርት። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ መሰልቸት፣ መዛግ ነገር እንትን ነው። ታጣራክም እኮ ነገሩ። እነዚህ አምሳዎቹ ሰዎች ትምህርት ወዳጅ ናቸው። መሰልቸትን አልቆጠሩትም፣ ብዙ አልቆጠሩትም። የጊዜ ቤተሰቦች እንኳን በሰላም መጣችሁ። እንኳን በሰላም ዘካሪያስ እንዴት ነህ? ሰላም ነው። እስቲ መጀመሪያ ራስን ታስተዋውቀና ከዛ በኋላ እሷ ምን ነች ታስተዋውቀልናለህ። ኦኬ፣ እኔ ዘካሪያስ ሰይድ እባላለሁ። በአንድ ጎን ቲክቶከር፣ በአንድ ጎን ደግሞ ነጋዴ ነኝ። ኦኬ፣ ጀስት እዚህ ጋር የምታያቸው ቲክቶከሮች ናቸው አብዛኞቹ። እሷ ጓደኛችን ናት። ከፌመሶች ጋር ነና ዛሬ ማለት ይቻላል። ከ400 ሺህ ምናምን በላይ ተከታዮች አሉን። አሁን እዚህ ጊዜ ያልንበት ምክንያት ደግሞ ከዚህ በኋላ የወጣቱ ጊዜ ነው የሚለውን ይወክላል። ኦኬ፣ የወጣቱ ጊዜ ነው። ትክክል። እሺ፣ ልዩ ተስተዋለቅ ማለት የምትለው ወይስ? ምንም ጎበዝ ካልኩሌተር ነኝ፣ ነጋዴ ስለሆንኩ። ያንዳንዱ አየር ላይ ነው የምትመጣው። እሷ ምን ነች? ጓደኛዬ። ኦኬ፣ ጓደኛ ኖርማል። ቤስት ፍሬንድ ያስኬዳ እንደ ነገር ቤስት ፍሬንድ። ብዙ ጊዜ ራሱ ቲክቶከሮች እኮ ቤስት ፍሬንድ የብላኔ ነው ስትሉ እንሰማለን። እናንተ ጋር ግን የእውነት ነው? አዎ ባይለው እንደዛ ነው። ግን ቤስት ፍሬንድ ደስ ይላል። እሺ፣ እሱ ጓደኛዬ ነው፣ አብሮኝ ቲክቶክ የሚሰራ ጓደኛዬ ነው። ኦኬ፣ እሷም ጓደኛዬ ናት። ጀስት እሷን እንደ ቤስት ፍሬንድ ስለ ያው ቲክቶከሮች ይላሉ እንዳልከው ማለት ነው። ኦኬ፣ ማርያም መንገድ ይዛቸዋል። ጥሩ ነው። ውለዱ፣ እበዱ፣ በፍቅር ክበዱ። አሜን አሜን። እሺ፣ 25 ሰከንድ አለክ። ኦኬ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ቀይረው ሊሄዱ ይችላሉ። አንድ አስተማሪ ተማሪዎችን ክፍሉ ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ሲረብሹ፣ እርስ በርስ ሲያወሩ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ስርዓት ነበር የምትሆኑት መደዳችሁ። ሰዎች ሰርግ ላይ በብዛት የሚያተክሩት የሚወያዩት ነገር ምን ሊሆን ይችላል? ይህም ስለ ምግቡ ሁኔታ። ይጣፍጣል። ትንሽ ነው የሰጡን ነው ወይስ ይጣፍጣል? ትንሽ ነው የሰጡን። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ይቀይራሉ። አንደኛ መልስ ነው። አንድ አስተማሪ ተማሪዎችን ክፍሉ ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? እርስ በርስ ሲያወሩ፣ ሲረብሹ። ሁለተኛ መልስ ነው። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩት ነገር ምን ሊሆን ይችላል? ስለ ምግቡ ጥፍጥና ያወራሉ። ጣፍጣል። ስለ ምግብ አንደኛ። እውነትም መሪ ነህ። ትክክለኛ ቦታው ነው የተቀመጠው። ይቀመጣል እንዳደራ። ማን ልበል ስምሽን? ሃኒዬ፣ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈገግታሽ ደስ ሲል። ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ይቅር ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ፣ ምን ነው መሰለኝ? የመኪና ዕቃ መለዋወጫ ይክልኝ። አለሽ የመኪና መለዋወጫ?
ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን የሚባሉ ነገሮች ተምሬያለሁ እና አሪፍ ነው። ኦኬ አግብተሻል? አግብቻለሁ። ኦኬ ልጆች? 2 ልጆች አሉኝ። 2 ልጆች። ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ? በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለች እኔ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ 25 ሰከንድ አለሽ። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? በመላእክት ቀን ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ጥቀሽ ነው ጥቀስ አይደለም። እሺ ጠቅሳለሁ። እንደ ሀብት ለማስቀመጥ ጥቀስ ይለው ቅድም እኮ አለ እኮ። ሰዎች ሌሎችን በምንረዳው ሲሉ ትሰሚያለሽ? በጉልበት። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የመላእክት ቀን ፊት ለማስዋብ ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። እንደ ንብረት ለማስቀመጥ ሰዎች በምን ረዳው ሲሉ ትሰማለህ? በጉልበት ጨረስን። ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለልሽ ስመለስ ስንት ልጎ። እሺ እንዴት ነሽ ሳምራዊት? ሴት ስለሆንሽ ነው በአንቺ የተጠራው? ብቸኛ ሴት ስለሆንሽ? በጣም ደስ ይላል። አንቺስ ምን ዲፓርትመንት ነሽ? ፋይናንስና ሴክሬታሪ። የአንቺስ የትዳር ሁኔታ ይጣራልን እያሉ ነው? ገና ላጤ። ስንት ተጨመረ? 4ኛ። አይ ጥሩ ነው። ግን ለምንድን ነው ነገርየው? ትኩረት እንግዲህ እሱ ለተማሪዎች ትኩረት ብሎ ነበር። ቀስ ብለን ይደርሳል የትም አይሄድም ብለሽ። እሺ መቼስ ያው የትም አይሄድም ካልሽ የትም አይሄድም ነው። ሌላ የምትወጂው ነገር አለ ከትምህርት ቤቱ እንቅስቃሴሽ ውጭ? መተወን። እውነት ሞክረሽው ታውቂያለሽ? ኦኬ። የት? ዩቲዩብ ላይ እዛ ላይ ሰርተሻል? ምን ሆነሽ ሰራሽ? ዋና ካራክተር። ዋናዋን ተፈቃሪዋ? አረ ስደት የሚያንገላታት ሴት። ምን ዋናውን ሾ በእናትሽ ስደት የሚያንገላታት ሴት ሆነሽ? ኦኬ። ጥሩ ነበረ? አሪፍ ነበር። ምንድን ነው ርዕሱ? ስደት። ኦኬ። ከስደት ያውጣን እግዚአብሔር። አሜን። እሺ ስደቱ ላይ ውሃ ጠማሽ? ትንሽ ጠማሻል። ዋናውን በቃ ሜተድ አክቲንጉን ልጠቀም ብለሽ ተጣምተሽ ከሰራሽ ብዬ። አይ አንቺ እየጠጣሽ ነው የሰራሽ። እሺ አንድ ምግብ ቤት ገብተሽ ሳትመገቢ ለምን ልትወጪ ትችያለሽ? ቴካዌ ላረግ ከገባሁ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀሽ። ካንድል ላይት። ከመብላት በተጨማሪ በምሳ ሰዓት ምን ልታረጊ ትችያለሽ? እረፍት ልወስድ። ሰዎች እያረጁ መሆናቸውን የምታቂበት የሰውነት ለውጦች። ሰውነታቸው ሲሸበሸብ። በጣም አሪፍ። አሁን ደግሞ 50 ሰዎቹ ምን መለሱ የሚለውን እናያለን። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ቴካዌይ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ካንድል። ሻማ አንደኛው መልስ ነው። አንቺም ፍቅረኛ የለሽም። ተከታታይ መልሰውታል። አይ ጥሩ ነው። መዘጋጀቱ ራሱ አሪፍ ነገር ነው። ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? እረፍት ማድረግ። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦች። ቆዳ መሸብሸብ። የቆዳ መሸብሸብ አንደኛው መልስ። አልተቻልሽም አንቺም። የእውነት በጣም አሪፍ ነኝ። አንበሳ። ልሻገር ወደዛ። በጣም ጥሩ። እሺ ቤተልሔም፣ ቤትዬ እንዴት ነሽ? እግዚአብሔር ይመስገን። ተማሪ ነሽ? አዎ። ስንተኛ? የቲያትሪካል አርት የ2ኛ ዓመት ተማሪና የማርኬቲንግ
የሁለተኛ ዓመት ተማሪ ነኝ። እናንተ ሃየር ሌቭል ነው። ስንተኛ ምለው እኮ ከዛ ተሻግሬ መጥቼ ነው። ስንተኛ ዓመት ነው የምልሽ? እንደ ግሩፕ ናቸው አንድ ላይ ዋናው ቤተሰቦች ተብሎ አንድ አይነት ስራ ማለት አርት ውስጥ አላችሁበት? ምንድነው አንቺ የምትሰሪው የምትወጂው ወይ የምታጠኙ በአርት ውስጥ? እሺ በጣም ወጣው ጽሁፍ ነው። ጽሁፍ? አሁን ግን እየሰራሁበት ያለውኝ ትወና ላይ ነው። ጽሁፍና እንደ ጸሐፊ ተውኔት ነገር ቀላቅየው እኮ ጽሁፍ ማለት ምንድን ነው? ሊትሬቸር፣ ግጥም፣ ስነ ግጥም፣ መነባነብ፣ እንደዚህ አይነት ሾርት ስቶሪ ሁሉንም ነካካለኝ። ፊልም ስክሪፕት የሰራሽው አለ ካሁን በፊት? ፊልም ስክሪፕት የጻፍሽው የተሰራ? ፊልም ስክሪፕት ያወጣ የለኝም። ይሁን ይወጣል፣ ቀን ይወጣለታል። ማንም ቀርቶበት የሚቀር ነገር ወኔ እየሰጠሽ እኮ። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? ይወጣሉ። በእግር ኳስ ጨዋታ ወቅት ደጋፊዎች ማን ላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ? ዳኛ ላይ። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ቁሌት ከቅሌት ጋር ነገብቶኛል። ድምጸቱ ነው። ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ጥቀሽ። የቦታ መቀየር። ሰፈራችን ተቀየረ። ሲኒማ ውስጥ አሰልቺ ፊልም ሲያጋጥማቸው ሰዎች ምን ያደርጋሉ? ይወጣሉ። እብስ ጥለው ይወጣሉ። አንደኛው መልስ ነው። በእግር ኳስ ጨዋታ ወቅት ደጋፊዎች ማን ላይ ሊጮሁ ወይም ተቃውሞ ሊያሰሙ ይችላሉ? ዳኛ ላይ። አንደኛ መልስ ነው። ሰዎች ምግብ ሲያዘጋጁ ምን ሊያርባቸው ይችላል? ቁሌት። እሷ ያለችው አያርም አሉ። ያልጠራሁት ሰዎች ትምህርት ለማቋረጣቸው ከሚሰጧቸው ምክንያቶች ውስጥ ጥቀስ። ቦታ መቀየር። እየመጣች ትማሪያታለሽ። የፈለግሽው ሀገር ለምናትገኝ አትቀሪም ነው። አይገርሙሽም? በጣም እሺ። ቤስት ፍሬንድ ራሄል፣ አንቺስ ልዩ ተስተዋለሽ? ራሄል እባላለሁ። እሺ። ሴልስ ነኝ፣ ነጋዴ ነኝ፣ ቲክቶከር ነኝ። ደስ ይላል። እስካሁን ሁለታችሁም ነጋዴ ናችሁ። እሱም ሲል ነበር። አንቺም ንግዱን የምትነግዱትን ነገር ልነግሩን ትችላላችሁ? እሺ። እኔ የኦንላይን ሾፒንግ ነው የምሰራው። የቀን ሴልስ ነኝ። ሪል ስቴት ነው ሴልስ የማደርገው። ማታ ደግሞ የራሴ የግል ስራ አለኝ። የፋስት ፉድ ምናምን ነገር ሰፈር ውስጥ እሰራለሁ። ከዛ ስገባ ጨርሼ ደግሞ ኦንላይን ላይ የሚሸጣቸውን እቃዎች ቲክቶክ ላይ ፖስት በማድረግ የሴቶች አልባሳት፣ ሂውማን ሄር፣ ጫማ፣ ልብሶችን ፖስት በማድረግ እሸጣለሁ ማለት ነው። የሚገርም 24 ሰዓት ነው የምትሰራው ግን። እሺ 25 ሰከንድ አለሽ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? ስልክ ያወራሉ። ስልክ እያወሩሽ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ምግብ ሲበሉ ይከለከላል። በቃ ያለ ሰዓት ምግብ ሲበሉ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? መናፈሻዎች ቦታ ይችላል። መናፈሻዎች ቦታ ምናምን። አዎ፣ ግን አስተሳሰብሽ ግን ኦንላይን ሾፕ ምናምን ይቆማል ብለሽ ነው እያሰብሽ ያለሽ። በጣም ነው የተከስሽው። አይዞሽ፣ አናቆሙ። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩበትን ነገር ምን ሊሆን ይችላል? ልብስ። ልብስ ያምራል። እንትና ልብስ አሪፍ ነው። ልብስ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? ስልክ እያወሩ ሊያልፉ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሊያጠፋ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ምግብ ሲበሉ። አልተመለሰም። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? መዝናኛ ቦታ ይሄዳሉ። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩትን ነገር ምን ሊሆን ይችላል? ስለ ልብስ ያወራሉ። አገላለጽ አንደኛ። እባክህን ኮምፒውተር ሶስተኛውን ሽንኩርት መክተፍ
ሽንኩርት፣ ካሮት፣ አቮካዶ፣ በግ ስጋ ማረድ፣ መክተፍ፣ ስጋ መክተፍ፣ ዱለት መክተፍ። ቶሎ ንገራቸው በደንብ። ዱለት መፍጨት፣ እሺ መክተፍ፣ ስጋ፣ ሽንኩርት፣ ቲማቲም አይተኸዋል በደንብ ንገራቸው። መፋቅ። ቶሎ መልሱ እባካችሁን። ስጋ ደቃቅ ወይኔ ክትፎ። አንተ ከማረድ ትጀምራለህ። ከዛስ ሽንኩርት ሲሉ ብለህ የሆነ ስጋውን አውጥተህ እኮ ማድቀቅ ጀመርክ። ቅቤ አልጨመረበት። ቅቤ አልጨመረም። እሺ አዎ። አራተኛውን እስቲ እባክህን ኮምፒውተር። አውሮፕላን አሽከርከር፣ መንዳት፣ ገምቱ። መንዳት፣ መኪና፣ አብራሪ፣ ገምቱ። ሌላ ቀየር እያደረኩ አንተ ደግሞ በዚህ ካልገባቸው ሳይክል መንዳት፣ ሄሊኮፕተር፣ መኪና፣ እስቲ መኪና መንዳት፣ አውሮፕላን፣ አብራሪ፣ ፓይለት፣ አምቡላንስ አለች እንዴ? ቆይ አንዴ በቫር እንዲህ ሄሊኮፕተር። የስ አሁንም በቫር ታይቶ አምቡላንስ ብላለች። በትክክል ተመልሷል። ቫርን ያኑርልን። ሌላ ምን እንላለን? በጣም አድርገን እናመሰግናለን። እሺ፣ ሶስተኛ ጥያቄ አክሽን። ማበረታታት አይደለም፣ ማታለል። አይዞህ፣ ችግር የለውም። በርታ ጎበዝ፣ እንደገና በርታ ጎበዝ አይደለም፣ ረጋ በል። ጺም አታልቅስ፣ አይዞህ፣ በቃ አታልቅስ፣ በቃ አይዞህ፣ አትጨነቅ፣ አትዘን ምናምን አትጨነቅ። ሶስት በል ሞክራ። አቤት አል ጎሽ እንዲህ ብለን ጎሽ ይሻላል እኮ በሉት። እኔ አልደረብም፣ ጭራሽ አልመጣልም። ይሄው ተጋለጥኩ። አሁን ቆውናል አይደለም። ምንድን ነው ልጆችሽን ጎሽ አይኔ እንደዚህ ምናምን ትላለህ። ማስታወቂያ፣ የሱፍ ማስታወቂያ መሰለኝ ማለት ነው። ችግር የለም። እሺ፣ ወደ ቀጣይ ጥያቄ አክሽን። እሺ አይኔ ጥጥ መፍታት። በቀጣይ ማነው የሚያስረዳው? ተቀያየሩ። በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው። እናንተም እዚህ መታችሁ ትወዳደራላችሁ። የኤሌክትሪክ መኪናዋን ትወስዳላችሁ። ከ75 በላይ ነጥብ ያመጣ ሰው ደግሞ አስቤዛ ይሸለምለታል። አይደል? ተሸለማችሁለት አይደል እንዴ? አይደለ? እናንተም ትመጣላችሁ። ኢቢኤስ የቤተሰብ ጨዋታ ላይ ትወዳደራላችሁ። የታል? ሰማይ፣ ቤት፣ ሰፊ ቤት፣ አዳራሽ፣ የእድር ቤት፣ ዳስ፣ ድንኳን። አየህ፣ እሷ የምታስረዳበት በቃ ትክክለኛው ታከራዩዋለሽ። ድንኳኑ ቁጭ አደረገችው። ሊጥ ማብካት፣ ልብስ ማጠብ፣ ሊጥ ማብካት፣ ጭቃ ማብካት፣ ሲሚንቶ፣ ሊጥ ብሏል፣ መልሷል። እሺ በስነ ስርዓት አስረዳቸው። ልብስ ማጠፍ፣ ማንጠፍ፣ ተራስ ላይ መቀመጥ፣ ሶፋ፣ ልጅ ማስተኛት፣ መክተት፣ ልብስ ማስቀመጫ፣ ቁም ሳጥን፣ የልብስ ማስቀመጫ፣ ቁም ሳጥን፣ የቆሻሻ ልብስ ማስቀመጫ፣ ልብስ ማስቀመጫ እኮ ሌላ ልብስ ማስቀመጫ ምን? ሳጥን መስቀል እቃ ወደ ላይ ማውጣት መሰለህ መስጠት መስቀል ምንድን ነው? ሰየና ምን ይበል? ቁጭ ቁጭ አይደለም። ምንድን ነው አንተ እንደዚህ የምትለው? ደውል ምንድን ነው? ደውል
እንደዚህ ይላል እንጂ እንደዚህ ምንድን ነው? ደመቅ ያለ ለዚህ አየብሎ ሲገለጽ እንዴት ነው እንደዚህ 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 ያልጠቀስከው ነገር እኮ የለም። የመስቀል ደቦል ሲባል ሰማሁን። ደወል ነው ቤተክርስቲያን ደወል መሰለኝ። ደቦል የአንበሳ ግልገል የአንበሳ አሁን ግለጽ እስቲ ደቦል በቅድሙ አገላለጽ አንበሳ በቅድሙ አገላለጽ አይ ሳተ ትንሽ ሳተ ይሁን ይቀጥል እስቲ ምንጣፍ ወዲያው ካንተን ዴ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።